መንገድ ዝጉ ያሉ መንገድ አሁን የሚዘጋ የለም። ቄሮ ስራ ላይ ነው። ቤተሰብ አናግሬያለሁ፣ እህቶቼን አናግሬያለሁ እና እናቴ እንደውም ላንቺ ነው የምመርጥልሽ ብላኝ እኛ ክልል ያለ ማን ነው ብልጽግና ብላ ጠይቃኛለች። ፔሬድ በአፄ ዮሐንስ ዘመን ለምሳሌ አፄ ዮሐንስ አፄ ቴዎድሮስ እያሉ አማራና የትግራይ ኤሊቶች ይጣላሉ ታውቃላችሁ። ይሄ መንግስት የብልጽግና መንግስት ተመርጦ ለ5 ዓመት ሲሆን አምናለሁ ከዚህ በኋላ ችግሮች ተፈተው የሚንቀሳቀሰው ሽፍታ በሰጡት ማስፈራሪያ እሱን ተከትሎ ዝም ብለን ያገኘነውን የፍራቻ ስጋታችንን በየመድረኩ ለጥፈን ለጸረ ሰላምና ጸረ መንግስት ግለሰቦችና ቡድኖች ግባትም እናደርጋለን። ነገር እኮ ምድር ላይ የለም፣ ግን ልክ እንደ ተራው ዜጋ መረጃ እንደሌለው ፓኒክ ያደረገ እንደውም ተራው ዜጋ ይሻላል። እኔ ወዳጆች እኛ በቃ ምንም ተራው በቃ ይሄ መደዳው ያለ ፖለቲካ እናውቃለን፣ እኛ ምሁርነን፣ 7 ሀገር አስተምረናል፣ ምንትስ አድርገናል፣ አማክረናል፣ የከሌ ቡድን መሪነን ምናምን ጀስት በቃ የሆነ ፌል አድርገዋል። ለነሱ ግባት የሚሆን አይነት ነገሮች ሚሊሻ አክቲቪስቶቻችን ሚሊሻን እያፈመሱ እንደሚውሉ አይታል። በጣም 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 የሚገርም ነው። እና እንዲህ ያለ ነገር የመንግስት የስራ ኃላፊዎች ይሁኑ የተቋም መሪዎች ዝም ብሎ በተራ አሉባልታ ተነስተው የሚለጥፏቸው የሚያደርጓቸው የሚናገሯቸው የሚሰሯቸው ነገሮች ለነዚህ ሰዎች ይሆ ያለው እኮ ትክክል ነው ብሎ እንደ ጀስቲፊኬሽን እንደ ማስረጃ ይጠቀማሉ። አሁን ይሄ ለተማሪዎች እንደ ያለስ ምናልባት የትራንስፖርት ስጋት ሊኖር ይችላል ብሎ አንድ ዩኒቨርሲቲ ለጠፈ ይሄንን እንደ ትልቅ ፕሮፓጋንዳ ዩኒቨርሲቲ እኮ በኢትዮጵያ ፖለቲካ ውስጥ ወሳኝ አይደለም። በመሰረተ ሐሳብ ደረጃ ምንም የሚያገናኘውም የለም ከፖለቲካውም ከምኑም ከጸጥታ ተቋም አይደለም። መከላከያ አይደለም፣ ፖሊስ አይደለም፣ ደህንነት አይደለም፣ ሚሊሻ አይደለም፣ ምንም ውስጥ የሉ። እነሱ ከስኬጁል ውጪ ለተማሪው ምግብ ማቅረብ ስለማይችሉ ተማሪው በ10 ሺህ ስለሚቆጠር ለስኬጁላቸው ለምግብ ስራው ለምናምኑ ብሎ የሚለጥፉት ነገር አለ። ተማሪው በ30 ወጥቶ በ15 ይገባል ከተባለ የ15ቱን ቀን የምግብ እንትን ዜሮ ነው የሚሆነው ማለት ነው፣ እንደ አዲስ በጀት ካልተያዘ በስተቀር። ቀላል አይምሰላችሁ 10-20 ሺህ ተማሪ መመገብ። ስለዚህ ከዛ ተነስቶ የሚያደርጉት ነገር ግን ለሌሎቹ ግብአት ይሆናል። ይሄን አሁን ምሳሌ ነው ያነሳሁት። ሌላም እንዲሁ ዝም ብሎ ተራ ወሬ እኔ አሁን አንድ የሆነ ምርጫ ስለ ምርጫ አንድ የእምነት ሰው ተናግሮ መሰለኝ ትንቢት ነገር እንደዚህ በሚቀጥለውም ብልጽግና መሰለኝ ይመራል ዶክተር አብይ ይመራል አለ መሰለኝ። ከዛ ደግሞ እሱን የሚቃወም ሰው ይሄ ጥንቆላ ነው ትንቢት አይደለም ብሎ አንድ ሌላ ሰው ደግሞ ይናገራል። ይሄንንም እንደ ትልቅ ዜና አድርጎ ሰው የተተራረበው ማለት ነው። ሰው መንደር ውስጥ የሚተራረብን ሰው ተረባ ማለት ነው። እኔና አንድ ሰው መንደር ውስጥ በቲክቶክ የተተራረብነውን ተረባ። ያ ሰው የተቋም መሪ አይደለም፣ ምንም አይደለም፣ ተናጋሪውን መሪ አይደለም፣ ተቺውን መሪ አይደለም። የጀዋር እንትን ላይ ተለጥፎ አየሁ። ዋተፈኒ እንዲህ ወርደናል እንዴ ወዳጆች? ፕሮፓጋንዳ ምንለው ምንሰራው ጠፍቶብናል። እና እነዚህ ሁለቱ ሽፍቶች እንግዲህ አውጀዋል። አዋጁ 3ኛ ቀን አልሆነውም እንዴ ወዳጆች? 3ኛ 4ኛ ቀን ሆኖታል መሰለኝ። ቦጃ ዌልካም ብያለሁ። ቦጃ የት አካባቢ ነው? ስፔሲፊክ እንኳን ባታረግ አዲስ አበባ ሸገር፣ አዲስ አበባ ባይዞይ ሸገር የአዲስ አበባ ስም ነው። አሁን ነው ሸገር ዙሪያው ሸገር የሆነው እንጂ የዚህ ቱለማ ኦሮሞ ሸገር የሚለው አዲስ አበባ ነው። ኦኬ ዙሪያው ነው ያለው? ኦሮሚያ የሆነ ቦታ ነው ወይስ ፍንፍኔ ውስጥ ነው ያለው? እስቲ የተዘጋ መንገድ አለ? አላማውስ ትክክል ነው ብለህ ታስባለህ? ለቦጃ ነው ባረንቱ እኔ ሀገር ውስጥ እኮ አይደለሁም። ቦጃ ጮቢ እኮ ነው። ቦጃ ቤካ ብሎ የመጣ እሺ ኦኬ
መረጃ ይኖራል መቼም ከቤተሰብ መረጃ ይኖራል መቼም በደንብ አለኝ እንጂ በደንብ አለ እንጂ መረጃው እና ሊል የምፈልገው አንድ ነገር አለችኝ የግሌ መልእክት ናትና የሚገርም ነገር ምርጫ መብራት ከጀመርኩ 25 ዓመት ሞልቻለሁ። 4 ኪሎ ያለ መንግስት መርጬ አላውቅም። ዘንድሮ አለመኖሬ በጣም ነው ቆጨኝ። በጣም ነው የቆጨኝ የመጨረሻ የሚነግራችሁ ለምን አለመምረጤ ማለት ነው። ለመጀመሪያ ጊዜ 4 ኪሎ ያለ መንግስት ቢመርጥ ደስ ይለኝ ነበር፣ አልተሳካልኝም። እና መንገድ የሚዘጋው ነገር መንገድ ዝጉ ያሉ መንገድ አሁን የሚዘጋ የለም። ቄሮ ስራ ላይ ነው፣ ወጣቱ ስራ ላይ ነው። ሁሉ ግማሹን ድሮ መንገድ ዝጉ የነበረ አንዱ እንደ አንድ ሰው አንዱ እኔ ነበርኩ። አሁን እኔ ስራ ላይ ነኝ። ዳቦ ፍለጋውን ወጥቻለሁ ከዛ ውስጥ። ስለዚህ አሁን መንገድ ዝጉ ብሎ እኮ ፊሽካ የነፋ መቀመጫው የት እንደሆነ አይታወቅም፣ አዛዡም የት እንደሆነ አይታወቅም። ስለሆነ ማንንም አይዘጋም። ስለዚህ እኮ ራሱ ቢወራም ባላወራም ምንም መንግስትን የሚያደንቃ ነገር የለውም። እና ዞሮ ምርጫው በሰላም እንደሚጠናቀቅም መንግስትም እንደሚመረጥ ይሄ ማንም ሰው የሚተማመንበት ነው። ይሄ ድምጽ ይሰማል አባሪን በደንብ ይሰማል። በደንብ ይሰማል። እና በጣም በቃ ደጋግሜ የምነግረው አለመኖሬ በቃ ዳቦ ፍለጋ ነው ወጣው። አለመኖሬ ድሮ ጅቡቲና ጅጅጋ አካባቢ ሲሄድ ምርጫ ሲደርስ ነው ተመልሼ መጥቼ ያው የምንመርጠው ታውቃለህ፣ ካፋው ነው የምንመርጠው። አሁን ካፋው ማረጀው፣ ሰውየው ማረጀው፣ ዲግሪው ማርተሱ ማረጀው። ምንም በቃ እድሜ ልካችን ሲያስጮኸን ነበረ። አንድ ቀን የምንጮህበትን ነገር ሳሳካልን አርጅቶ እንግዲህ ያው እርጅናው ካም በኋላ ወደ ጦርታ መውጣት አለበት። አሁን ደግሞ የምንፈልገው የኛ ነገር ምንድነው? አንድ ነው። እኛ ደሞዝ አይደለም፣ የግል ብር አይደለም፣ ሰላም። አሁን የትኛ ችግር ነው አለ? በየት በኩል ነው ችግር አለ? የት ነው? 4 ኪሎ ያለ መንግስት ነው የታጠቀ አይሎ የምንለው ነገር እናውቃለን። እኛ ችግሩ የክሌጋ ነው ባንልም በደንብ እናውቃለን። መንግስቱ ምርጫው እንዳያሸነፈው ሰኞ ነገ ምርጫ እንዳያሸነፈው ቀጣዩ ስራውን ይጀምራል። ግን ቀጣዩ ስራ ሲጀምር አሉ መንግስቶች ውስጥ ያለው እንግዲህ እናንተ ተሰሚ ያላችሁ ሪፖርት ታረጋላችሁ። እነዛን ነገሮች ካላስተካከለ መንግስት ትልቁ መንግስት ይብዙ እንድነሳ የሚያረጉ እነሱ ናቸው። መንግስት ውስጥ ያለ እዚህ ቤት ሁሌ ብዙ ጊዜ ደጋግሜ እናነሳለን። አስፋልት ላይ ነው ያለ እንግዲህ መኪና ስለሚጮህ ይቅርታ። እና እነዛን ብቻ አስተካክሎ መንግስት ወደ ቀጣይ እርምጃው መውሰድ አለበት መሄድ አለበት ነው የምለው እንደኔ ባሬንቶሺ። ቦጃ አትጥፋ። ቴንኪው በጣም አመሰግናለሁኝ። በጣም አመሰግናለሁ። ያው ወዳጆች ቦጃ ብኖር ኖሮ ብሎ እየተቆጨ ነው ያለው ለመጀመሪያ ጊዜ ለመምረጥ። ሰው እንዲህ ነው የሚለው። አሁን ብዙ ሰዎች እንደው ተወዳዳሪው ማነው ተፎካካሪውንም ይምረጥ፣ አሁን ገዢ ፓርቲውንም ይምረጥ፣ ነገር ግን ለምርጫው በጣም በንቃት ነው እየተጠባበቀ ያለው። እንግዲህ እዚህ ላይ ነው ቀዝቃዛ ውሃ ለመቸለስ ሲሉ መንገድ እንዘጋለን፣ መኪና አያልፍም፣ ከመረጥክ ምን ካልክ አለቅህም እያሉ ህዝቡን ሲያስፈራሩ የነበሩት ተቀባብለው ሁለቱ ወዳጆች ማለት ነው። ሁለቱ ወዳጆች በጋራ የሚሰሩት የአንድ ሳንቲም ሁለት ገጽታ የሆኑት ሁለቱ የአማራና የኦሮሚያ ሽፍቶች። እንቀጥላለን። ወይዘሮ ኤልሳ ምን ሀሳብ አለሽ እዚህ ላይ? ሀሳቡስ ልክ ነው? እንደው ያየሽው የሰማሽው አለ የተዘጋ መንገድ? አሰላም አሌይኩም። በመጀመሪያ እንዴት ናችሁ? ባሬንቱ ሁላቸውም እዚህ ጋር መንገድ የተዘጋ መንገድ የለም፣ የሚዘጋ መንገድ አይኖርም። ያው ሽፍታ እኮ ባሬንቱ፣ እኔ ላንተ ነው እንደ የምነግርህ፣ ሽፍታ እኮ አይገጥም። ሽፍታ በየስሩ ተቀምጦ ኦኬ፣ በየስሩ ተቀምጦ ወንጀል ይሰራል፣ ከዛ ይደበቃል። አይገጥምም፣ ሽፍታ አይገጥምም። ድሮም ጥንትም ድሮ ሚዲያ በሌለ ጊዜ እኔ ጅማ ላይ በገብርኤል በኩል በሌላ በኩል መተው ገለው ሲሄዱ
እናውቃለን ሽፍቶች ልጁኜ ማለት ነው። ስለዚህ ሽፍታ አይገጥምም። ሽፍታ የሚዘጋው መንገድ የለውም፣ ሊዘጋም አይችልም። ኦኬ እንኳን በአሁኑ ሰዓት የዛሬ 5-6 ዓመትም እንደዚህ አገር ባልተሰራችበት ባላማረችበት ሰርቶ ባላሳየበት ይሄ አሁን ያለው መንግስት የብልጽግና ፓርቲ ነው አገር እየመራ ያለው። ጥምር ቢሆንም ብቻውንም ደግሞ አይደለም አሉ የተለያዩ። እንኳን አሁን ሰርቶ ባሳየበት ቀርቶ ድሮም ምርጫው በሰላማዊ መንገድ ያውም ህዝቡ ዝናብ እየደበደበው መርጧል። አሁንም ህዝቡ ይመርጣል እንደተባለው ነው። ቤተሰብ አናግሬያለሁ፣ እህቶቼን አናግሬያለሁ እና እናቴ እንደውም ላንቺ ነው የምመርጥልሽ ብላኝ እኛ ክልል ያለ ማን ነው ብልጽግና ብላ ጠይቃኛለች። ፔሬድ የዚህን ያህል ነው። ልጄም እንደዛው ማሚ እኔ ላንቺ ነው የምመርጠው ያንቺን ንገሪ ነው ያለችው፣ እዚህ ስላለው ማለት ነው። እኔም ደግሞ ጀዋር ይጽፋል፣ እኔም ጽፋለሁ። ጦርነት ነው ገጥም ያለው ከጀዋርም ገጥም ያለው ከሁሉንም ትዊተር ላይም ብትሆን ፌስቡክም ሲጽፍ እኔም ጽፋለሁ። እኔ እውነቱን ጽፋለሁ፣ እሱ ውሸቱን ይጠፋል። እሱም ጦርነት ነው የሚዲያ ጦርነት ነው የያዘው፣ እኔም የሚዲያ ጦርነት ይቻለሁ። ፔሬድ በቃ ይሄን ለመድ ነው። እኔ በበኩሌ ለመድኩት። ምንም በመጣ ጊዜ ውሸታቸውን፣ ተንኮላቸውን፣ ምቀኝነታቸውን ለአገራቸው ለቤተሰቦቻቸው አገር ስትለማ ምቀኛ እኔ ካልሆንኩኝ አይሆንም። ስሩኑ ኑ ተደራደሩ፣ ጠረጴዛ ተዘርግቶ እኔ ነፍሳቸውን ይማርና ዘገየ አስፋው ኦሮሚያ ክልል እየሄዱ የሚያደርጉትን እኔ በአይኔ አይቻለሁ። ለአገራዊ ውይይቱ በኦሮሞ በኩል ላለው ስናገር እሳቸው ነበሩ። ከእሳቸው ሌላ ማን ሊመጣላቸው ነው? ከመሬት ለራሹ አንስቶ የታገለ ጀግና ታጋይ እስካሁን በቃኝ እኔ በቅቶኛል ይሄን ታሪክ ሰርቼ ነው ማልፈው ብለው በዚህ እድሜያቸው ወርደው ሲያወያዩ ነበር። ዛሬም ሽፍታ ግን እየሸፈተ ነው ያለው። አማራ ክልልም ያሉት እንደዛ ትልልቅ ሰዎች እንደነ ፕሮፌሰር እንደነ ዶክተር ሂሩት ትልልቅ ሰዎች ናቸው። ጠረጴዛ ተዘርግቶ ምግብ ተዘርግቶ ኑ አብረን እንብላ፣ ኑ እንወያይ፣ ኑ እንካፈል ተብለዋል። አንፈልግም፣ እኛ የምንፈልገው ብቻችንን መብላት ነው፣ አገር ነው የምናምሰው ብለዋላ። ጎይት ከዚህ በኋላ ምርጫው ባሬንቱ እመነኝ ምናልባት ሜቢ እንደው ልምዳቸው ስለሆነ እዛ እናታቸው ቀሚስ ስር ሶሪ ለዚህ ወርዴ ሁሌም የሚያደርጉት ስለሆነ ወይ አንድ ቤተ ክርስቲያን ወይ አንድ እምነት ወይ አንድ ትምህርት ቤት ወይ አንድ ህዝብ ያለበት ተደብቀው 1-2 ችግር ፈጥረው ሚዲያ ላይ ሊለጥፉ ይችላሉ። ለምደነዋል። እኔ ለምጄዋለሁ። ሌላው ላይ ዶክተር አብይ ኤሮፕ ሲሄድ ሰው በቁም ማቃጠል፣ አባይ ግድብ ሊያልቅ ሲል ለምደነዋል። ሰው መግደል ምናምን ይሄንን ነው የሚችሉት። አገር መስራት ሳይሆን የሚችሉት ያው ሰው ገለው ፎቶ አንስተው መለጠፍ እንደተባለው ትምህርት ቤት ምናምን ካለም ጥሩ አደጋ እንዳይፈጠር ተሰብስቡ ከተባለም ጥሩ መጥፎ እኮ የለውም። አሁን ትምህርት ቤት ውስጥ እንዳይሄዱ ተደረገ። ኢትስ ጉድ ፕሮቴክት እየተጠበቁ ነው ማለት ነው። ችግር እንዳይደርስ ምን ብርቅ ነው እንዴ? እኔ በበኩሌ ይሄ ሁሉ ሁካታ ጋጋታ ሂዳችሁት ኤክሴንም ሆነ ከነሱ የበለጠ እኔም ሁካታ ጋጋታ ስፈጥር ነበር። እነሱ 1 ሲጽፉ እኔ 10 ነበር ስጽፍ የነበረው። በቃ አገሬ ለእኔ ስቴብል ናት እስከ ምናምኗ። ችግር የለም፣ ችግር አለ። ችግሩን ማን ያመጣው? እሱም በኋላ እንወያያለን። ዛሬ የኔ አጀንዳ ምርጫና ምርጫ ብቻ ነው። ኢትዮጵያ ትመርጣለች፣ አገሬ ትመርጣለች ብዬ እየሰራው ነው፣ እሰራለሁ፣ ይቀጥላል። እነሱ ደግሞ ምርጫ አይካሄድም ሲሉ እኔ ሀገሬ ትመርጣለች። ይኸው ከውጭ አፍሪካ ታዛቢዎች ገብተዋል፣ እነከሌ ገብተዋል። ይኸው እንደዚህ ነው፣ የምርጫ ጣቢያው ተስተካክሏል፣ እየተጠበቀ ነው። ያንን እንለጥፋለን። በቃ ሚዲያ ላይ ያለው ምንድነው? ጦርነት ነው። መግጠም አለብን። እያንዳንዳችን እንገጥማለን። መጨረሻ ዊንዝ ዊን እንደመሆን አውቃለሁ። ለምን እውነቱን የያዘውን ነው የደገፍኩት። ሸምበቆ አይደለም። እኔ ምርኩዜ እኔ የተመረከስኩት መንግስት አገሬን
እስከዚህ በጥባጭ ሁላ ባንዳ እንቁላል ቀቃይ ምድረ ቦምቦሊኖ እዛ የሰው ገንዘብ ሲበላ የተለቀለቀ ዘይት የጠጣ ቦምቦሊኖ መስሎ ሱዳን ሄዶ የኢትዮጵያ መንግስት ሱዳንን ሊያፈርስ ነው የሚል ባንዳ እንቁላል ሻጭ ፓስታ ቀቃይ እንደነዚህ ካሉት ጋራ እነሱ እንደዛ ሲሉ እኛም ጋይስ የግድ ኢትዮጵያ ስለሆንክ አይደለም የሚዲያ አርሚ መሆን መቻል አለብህ። አገርን የምትፈልግ በአገሪክ ኢንተረስት አትደራደር። እያንዳንዷ ለምታደርገው ነገር እውነትን ደግሞ መለጠፍ ባይዘዌ እኔ አም ሶ ፕራውድ በጣም ደስተኛ ነኝ። ወጣቱ መስሚያው ጥጥ ነው። የፈለገ ቢያረጉ ቢቀምሩ አየናቸው እኮ ወጣቶቻችን ምን እየሰሩ ምን ያህል አገራቸውን እያስተዋወቁ የኢሜጅ ትርጉም የማያቅ ያለቅሳል። እኛ ኢሜጃችን ጠፍቶ ነበር በ77 ዛሬ ግን ሂድና ኢትዮጵያ አሽታክ ኢትዮጵያ ብለህ ጻፍ። ሂድ ኢትዮጵያ ብለህ ትዊተር ላይ ጻፍ። ኢትዮጵያ ብለህ ዩቱብ ላይ ጻፍ። የሚወጣልክ የተሰሩ ነገሮች ባህልክ። ድሮ ኢትዮጵያ ተብሎ ሲወጣ ማራስመስ የያዘው ልጅ ነበር የሚወጣው። ይሄ ኢሜጅ ነው የሚሰራው። በአሁኑ ሰዓት የአገርህን ስም እየጠራህ ነው የምትሄደው። ከዚህ በኋላ ያለው ትውልድ የኛን ተዉት። ለምን ስንባል የነበረውን ስለምናቅ በሄድንበት ሀገር ኢትዮጵያ ሲባል ራብ ነበረ። ዛሬ ግን ኢትዮጵያ ሲባል አዲስ አበባ ሲባል ወንጪ ሲባል ጎንደር ሲባል ላሊበላ ሲባል ሐረር ሲባል ጅማ ሲባል ያልታደሉት ደግሞ በጦርነት የታመሱት ነገ ደግሞ ይሄ መንግስት የብልጽግና መንግስት ተመርጦ ለ5 ዓመት ሲሆን አምናለሁ ከዚህ በኋላ ችግሮች ተፈተው አገራዊ ውይይቱ ጠረጴዛ ላይ የቀረበው ነገር ይፈታና እነሱም ይለማሉ። ክብር ጠቅላይ ሚኒስቴርም ሆነ ሁሉም ሌላ ባሬንቱም እዚህ ጋር አንተ ቤት ገብቼ አላቅም። ሶሪ 2 ደቂቃ ስጠኝና ስለ ቦረና ማውራት ይፈልጋለሁ። እኔ ለዘመኔ ምርጥ መሪዎች ከኤ ቱ ዜድ በጣም የማመሰግነው ነገር ቦረናን ሂጄ አይቼ ነበረ። በችግሩ ጊዜ ያሉትን ቃል ህዝብ ሰብስበው የተናገሩትን በሙሉ በጆሮ የሰማሁትን ተተግብሮ አይቻለሁ። መስኖ ተቆፍሮ ነበር፣ ውሃ ይሞላል። ቦረና ተፈጥሯዊ ችግር ነው በየ4-5 ዓመቱ የሚመጣባት። በተፈጥሯዊ ችግር በዘመናዊ እንቀይረዋለን ብለው ቀይረው አሳይተውናል። በጣም ነው ማመሰግነው። ለምን ሂጄ አይቼ ሲናገሩን ቦታው ላይ ቁሜ በጆሬ ሰምቼ ስለነበረ። ኦቦ ሽመልስ አብዲሳ ከኤ ቱ ዜድ እሳቸው ሊድ ናቸው። የሚሰሩት በሙሉ ከ1 እስከ 100 ያሉት በጣም ከልቤ አመሰግናለሁ። አገር ሰላም ሆና በየክልሉ ላይ ተፈጥሯዊን ችግር በዘመናዊ እንዲህ በመቀየር ያሳዩናል ብዬ አምናለሁኝ። አመሰግናለሁ ባይረንት። ቴንኪዩ ወዳጆች፣ በጣም አመሰግናለሁ። ሼርም ላይክም እያረጋችሁ ነው። ኤልሳ ቴንኪዩ፣ ብዙ ሀሳብ አንስተሻል። ዋናው ነገር ትውልዱ ስለ ሀገሩ፣ ስለ ልማቱ፣ ስለ ወደፊት እቅዱ ማወቁ ነው። አሁን እየበጠበጡ ያሉት አብዛኞቹ አይታችሁ ከሆነ በ60ዎቹ ዘመን በነበሩ አባቶቻችን መርዝ የተጋቱ ናቸው። አብዛኞቹ ቆሞ ሲያወሩ ስታዩ ታሪክ ነው የሚያወሩት። የተዛባ ታሪክ፣ የተዛባ ትርክት ነው የሚያወሩት። ይሄ ትርክትና ታሪክ ደግሞ ከየት አምጥተው ነው ብትሉ እነዚህ ጠመንጃ ያልያዘውም በአባቱ የተጋተውን ነው። አባቱ ደግሞ በ60ዎቹ የነበሩ የሻቢያ የግብፅ ልጆች ናቸው። ከዛም ወያኔም አንዷ ከዚሁ ትውልድ ውስጥ አንዷ ናት። እንግዲህ ብዙ ኔጋቲቭ ነገሮችን እዛም እዚህም ረድተዋል። ከዛ መውጣት ነው አሁን ራሬ ምንድን ነው የሚባለው? በአማርኛ ራሬ ምንድን ነው የሚባለው አላውቅም። ከራሬ ውስጥ ነው እየወጣን ያለ ነው። አሁን አብዛኞቻችን ራሬውን ጭቃ ይተካዋል አላውቅም፣ እርግጠኛ አይደለሁም። ጭቃውን ታጥበናል። አሁን ኃይለኛ ጭቃማ አይገልጸውም። ራሬ ሌላ ነገር ነው። ብቻ ከዛ ራሬ ውስጥ ወጥተን ታጥበን ንጹህ ሆነን
ቀጣዩን ዘመን ለማስተካከል ጥረት ስናደርግ አንዳንዱ እዛው ራሬ ውስጥ ይንቦጫረቃል። ራሬን ተርጉሙልኝ እዚህ እባካችሁ ከታች እና እዛ ውስጥ የሚንቦጫረቃል። አሁን ረግረግ በጣም የተጨማለቀ ረግረግ ማለት ነው። እዛ ውስጥ ሰምጠን ከዛ ውስጥ ወጥተን ታጥበን አሁን ጥሩ ሜዳ ላይ ሆነን አገራችንን ህዝባችንንም እንደው ወደፊት እንዲራመድ ዓለም ላይ ካለ ህዝብ እኩል እንዲሆን የሰለጠነውም ሌላ የተለየ አእምሮ ኖሮት አይደለም፣ ሰላም አስፍኖ ወደ ስራ በመመለሱ ነው። አውሮፓ ሲዋጉ ነበረ በ18ኛው ክፍለ ዘመን ኢቭን በ19ኛው ክፍለ ዘመን እንዲሁ፣ ግን ቶሎ ወጡ። ከዛ ውስጥ ወጡ፣ ወደ ልማት ተመለሱ። የኛ በአፄ ምኒልክ ዘመን ይታይላል። በአፄ ዮሐንስ ዘመን ለምሳሌ አፄ ዮሐንስ አፄ ቴዎድሮስ እያሉ አማራና የትግራይ ኤሊቶች ይጣላሉ። ታውቃላችኋል። አፄ ዮሐንስን እንዲያርጋችሁ ለድርቡሽ ነው ለግብፅ አሳልፋችሁ ሰጣችሁ አንገቱ እንዲቆረጥ አድርጋችሁ ምናምን የሚሉዋል። ንግስናውን ተቀምተን የኛ ነበር የሚሉዋል። በአፄ ቴዎድሮስ ወደ ኋላም ሄዶ የዛሬ 400 500 መቶ እውነት ውሸት ይሁን የማይታወቅ ተረት ታሪክ እያወራም ይጣላል። አንዱ የትላንቱን ለምን ታነሳላችሁ ይላል። መልሶ ደግሞ እዚሁ እሱ ራሱ ዛሬ እየሰራ ያለውን መልሰን ስናነሳለት ኖ ታሪክ አታንሱ ወይም ታሪክ አንሱ እያለ ይዘባርቃል። ከዚህ ውስጥ ለመውጣት ነው እንግዲህ ሁላችንም ጥረት የምናደርገው። አንዱን መውጫ መንገድ ደግሞ ምርጫ ነው። እነዚህ በድሮ ገመድ እና ችካል ላይ ተቸክለው ዛራሬ ውስጥ ያሉ ወይም ረገረግ ውስጥ ያሉ ሰዎች አይ ምርጫ አያስፈልገንም በቃ በጠመንጃ ነው የምንገዛዛውና ከወጣችሁ በቃ በጥይት እንገላችኋለን መኪናም እንዳታንቀሳቅሱ ብለው አውጀውብናል። which is በቃ ሼም አይገልጸውም፣ ይሄንን ዊርድ አይገልጸውም። በቃ ይሄ መጨረሻ ዝቅጠት ነው። ብልጽግናን አትምረጡ እኮ ማለት ይቻላል እኮ እንደው ከሺ በቃ እሺ አጣልተውታል አትምረጡ። ግን በጠመንጃ ሰውን ማስፈራራት ሎቢ ማድረግ እኮ ይቻላል። ብልጽግናን አትምረጡ ወይ ከሌ ምረጡ ወይም ምርጫ ማትምረጡ የሚበሉ እሺ ግድ የለም እስከዚህ ድረስም እንውሰድ እንትን እንበልላቸው ድንበሩን እናስፋላቸው። በቃ ምርጫ ማትምረጡ ይበሉ እሺ በቃ ምን እናርግ ከቸገረ በቃ የቸገረው ከስር ይውላል እንደሚባለው በቃ እስቲ ከስር እንለዋልላቸው እና ይደረቡ ከላይ በቃ እንደፈለጉ። ግን ወደ ምርጫ ጣቢያ ስትሄድ ወይም እንደውም ከከተማ ከክልል ስትንቀሳቀስ እመታሃለሁ በጥይት በመኪና እንደ ሰው ታሞ ሊንቀሳቀስ ይችላል እኮ መኪና ክሪቲካል ነው የሆነ በሽታ እኮ ሊንቀሳቀስ ይችላል። በዚህ ሳምንት ውስጥ ሳምንት ሙሉ ማለት ነው 1000 ሰው ለተለሻለ ሕክምና ከየክፍለ ሀገሩ ወደ አዲስ አበባ ሊመጣ ይችላል። ከአዲስ አበባ በተለያየ ምክንያት እኮ ወደ የክፍለ ሀገሩ ሊሄድ ይችላል ሰው። ከሄድክ ገለሃለሁ ብለህ ሳምንት ሙሉ ህዝብን ማገት ወዳጆች ምን አይነት ፖለቲካ ነው? እስቲ እኔ ወይ ብልጽግና ወይ የሆነ እዚህ መንግስት ወይ ምናምን ደጋፊ ሆኜ አይኔ ታስሮ ይሆናል ወይ ጆሮዬ ተደፍኖ ይሆናል። በቃ ይሄ ቅልጥ ያለ የብልጽግና ካድሬ ነው በሉና ውሰዱኝ፣ እኔ ችግር የለም። ግን እንደው እስቲ እውነትን ሚዛን ላይ አድርጉና ይው ሳምንት ሙሉ አትንቀሳቀስ፣ ከተንቀሳቀስ በጥይት እመታሃለሁ የሚል ታጋይ እውነት ነፃ አውጪ ነው። እዚህ ላይ ነው እያወራን ያለነው ወዳጆች። መቀጠል እንችላለን። አንዴ ኮፒ ሊንክ ሼር አድርጉ። አዲስ ነገር አለ መቼም ቤተሰብም ምንም ምናልባት አንተ አዲስ አበባም ውጪም ብትሆን ቤተሰብም ይኖርሃል። የአዲስ አበባም ተወላጅ ከሆንክ እንግዲህ አላቅም ከዛ ውጪ ቤተሰብ ይኖርሃል እና መረጃም ጓደኞችም በስራ ምክንያትም የምታውቀው አካባቢ የተዘጋ መንገድ ይኖር ይሆን? አመሰግናለሁ። እኔ እንኳን ሀገር ውስጥ ነኝ ያለሁት፣ እዚሁ አዲስ አበባ ነው ያለሁት። ደውዬ ነበር 1-4-3 ቦታ፣ ምንም የተዘጋ መንገድም የለም። ያው ሚዲያ ላይ የተለጠፈው ከዛ ውጪ ምድር ላይ ያለው እውነት ሌላ ነው። እኔ ለምሳሌ የመንግስት ደጋፊ አባልም አይደለሁም። መመርጠው ፓርቲ ለመምረጥ እኔና ጓደኞቼ ሀሳባችንን ለሀገራችን ይበጃል የሚለውን ለመምረጥ ዝግጁ ነን። አትምረጥ ነው እኔ ነኝ የሚለኝን አልሰማውም።
ስለዚህ የተለያዩ ክፍለ ሀገር ደውያለሁ እኔ ወደ 3 አካባቢ ምገርም ይሄን ከጀመርን ኦንላይን ከገባው ራሱ ከገጠር ተደውሎልኝ ነበርና ምንም ፍጹም ሰላም ነው። ህብረተሰቡ ለመምረጥ የሚመቸውም ለመምረጥ ዝግጁ ነው የሚባለው ወሬ በሚዲያ ላይ ነው፣ ፌስቡክ ላይ እና ቲክቶክ ላይ ምናምን እንጂ ምድር ላይ ተንጀብል የሆነ መንገድ የተዘጋ አትምረጡ ከሄዳችሁ ገላችኋለሁ የሚባለው እዚህ ሚዲያ ላይ ስላለ ህብረተሰቡ ይሄንን ብዙ ነገርን የሚዲያ ግርግር የሚዲያን ጫጫታ ስለለመደ ብዙም እንትን እያለ አይደለም። ለምን ሐሳቡን ለመግለጽ ይመቸኛል። ለኔ ቀጣይ ኢትዮጵያን ይመራታል። ኢትዮጵያ የተሻለች ሀገር ለቀጣይ ጄኔሬሽን የተሻለች ኢትዮጵያ ትመጣለች። አገሬ ከፍ የሚያረጋት ፓርቲን እመርጣለሁ ብሎ ህብረተሰቡ ተዘጋጅቷል። ስለዚህ ወሬ ያወራሉ። ምንድን አንድ አባባል አለ፣ ውሾች ይጮሃሉ ግመሎች መሄዳቸውን ይቀጥላል እንደሚባለው። ስለዚህ ህብረተሰቡ ለመምረጥ ሬዲ ሆኗል፣ ዝግጁ ነው። እኔም ራሴ አንድ አካባቢ 2-3 አካባቢ ምርጫ ቦታዎችን እጄ ዞር ብዬ አይቻለሁ። በጣም ደስ የሚል ድባብ፣ ዱንካኑ ተሰርቶ አካባቢው በጣም በጸጥታ ኃይል እየተጠበቀ ነው። ደስ የሚል አንድምታ ያለው ሲቹዌሽን ስለሆነ ወሬውና ተግባራቸው አይገናኝም። እንደ ወሬያቸው በሆነ እኮ ኢትዮጵያ ይፈርሳለች። ቆይች ኢትዮጵያ ፈረሰች፣ ኢትዮጵያ ጠፋች መባል የጀመረው እኮ ቆይቷል። ግን ስቲል ኢትዮጵያ ኤግዚስት እያደረገች ነው፣ ትቀጥላለች። ወሬው ሌላ ነው፣ እንትኑ ተግባር ግን ሌላ ነው። ስለዚህ ህብረተሰቡ ያውቃል የሚመርጠውን የሚጠቅመውን። ስለዚህ ምንም አዲስ ነገር የለም። የቤተሰብም ጓደኞቻችንም ክፍለ ሀገር ያሉትን ደውዬ ጠይቄያለሁ። የሚገርም እኔ እስከ ቄለም ወለጋ ደውዬያለሁ። በጣም ህብረተሰቡ በንቃት ማለት ነው በቃ ለመምረጥ ያለው ኢንተረስት በጣም ደስ የሚል ነውና ስለዚህ ደስ ይላል። አንዳንድ ቦታዎች ቁርጠኛ የመንግስት አመራር ያለበት ቦታ ሰላም ወርዷል። ትንሽ ሁለት እግር ያላቸው የመንግስት አመራር ያሉበት ቦታ ህብረተሰቡ ሊሸበር ይችላል፣ ግን ተንጀብል አይደለም። ያ ነው። አመሰግናለሁ። ቴንኪው ጃለታ በጣም አመሰግናለሁ። አንድ የወዳጆች እንደተለመደው እንግዲህ ይቅርታ እንትን አትበሉ፣ አትሰልቹ። እኛ እንዲህ ስናወራ ማይወዱን አሉና ከስር ሆነው የተለያየ ኔጋቲቭ ነገር እየሰሩ ነውና ሼር ለማድረግ ሞክሩ፣ ኮፒ ሊንክ ለማድረግ ሞክሩ። ዲናያስ አለ ከኛ ጋር ነህ? ዲናያስ አለ? ኦኬ ጎ አሄድ ፕሊስ። ምን ታዘብክ? ልክ ነው በቃ የተቃዋሚ ስራ እንዲህ ማድረግ ነው። በቃ ይሄ ነው ዓለም ላይ የተለመደ የተቃውሞ መንገድ። ታንክ ዩ ኦል ኦፍ ዜም። እኔ ነዋሪነት አዳማ ነው። ኖርማሊ ምርጫ ለሶስተኛ ጊዜ ልመርጥ ነው ማለት ነው። 2007 እንደ ኢትዮጵያን አቆጣጠር አዲስ አበባ ዩኒቨርሲቲ 6 ኪሎ ነበርኩኝ። የዛሬ 5 ዓመቱን እዚሁ አዳማ ነበርኩ። ያው ሶስተኛ ማለት ነው እና ይሰማል? በደንብ ይሰማል። ኖርማሊ አጀንዳችሁ አሪፍ ነው፣ ጊዜውን ያዋጀ ነው። አሁን ግን መሆን ያለበት እንደኔ በጭፍን መደገፍም በጭፍን መጥላትም ፌር አይመስለኝም። እኔ ምንም ፓርቲ ውስጥ የለውም፣ ግን ለሀገር የሚበጀውን ለሀገር የሚጠቅመውን መምረጥ ጀስት መደገፍ ግዴታችን ነው። ዜግነታችን ዜጋ እስከሆንክ ድረስ ጀስት ኢትዮጵያ ያለችን ሀገር ኢትዮጵያ ናትና ለኢትዮጵያ ደግሞ ምን ማድረግ አለብኝ ምን መስራት አለብኝ የምለውም ብናስቀድም ወሬ ብዙ ማውራት ሳይሆን መስራቱ ላይ ወጣቱ ቢያተኩር እና ኖርማሊ አሁን ይሄ ፖለቲካ በዚህ ልክ ውጥንቅጥ ውስጥ የገባበት ምክንያት አንዱና ዋነኛው ስራ መጥፋት ነው እና ወጣቱ ስራ ላይ አለመሆን፣ ሰዎቹ ስራ ላይ አለመሆን እና ይሄ ይመስለኛል አይ ቲንክ እና ደግሞ የሶሻል ሚዲያ ኢምፓክቱም አሁን ትንሽ ተጽዕኖ በጣም ከፍ ብሏልና ከዛ ወጥተን ትኩረታችን ጀስት የሚበጀንን የሚጠቅመንን መርጠን እነዚህ ጸረ ሰላም ጸረ ምናምን የሚባሉ ዴሞክራሲ የሚባሉ ነገሮችን ትተን ፖዚቲቭን ማሰብ በዛ አንግል ብንሄድ መንገድ መዝጋት መንገድ
ተዘግቶ ማን ነው ተጎጂ? ጀስት ህዝቡ ነው፣ እኛው ነን። እና ዝጉ ያለው እዚህ ላይኖር ይችላል። እዚህ ቢሆንም እንደኔ የሆነ ሴፍቲ ሆን ኤሪያ ላይ እንደናንተ ሊኖር ይችላል። እሱ ትክክል አይደለም። ከመሰረቱ ዝጉ ምንድነው አላማው? ጀስት መጥቶ ይዝጋ ወይ ደግሞ እዛ ያለውን ነገር ሃንድል ለማድረግ እዛ ኢንቫይሮንመንት ውስጥ መሆን አለበት ብዬ አምናለሁ እኔ እንደ አንድ ወጣት ማለት ነው። እና ያ ነገር ቶታሊ አልቀበለውም። አንዳንድ ምናያቸው ምንሰማቸው መንግስትን አስታኮ መንግስት ላይ የሚያሴሩ ሰዎች አሉ። ቅድም አንድ ወዳጄ ጃለታ ሁለት ቦታ የቆሙ ሰዎች አሉ። ፓርቲ ውስጥ ራሱ ጠንካራ ሰዎች አሉ፣ እንደዛው በዛው ልክ ባለጌ የወረዱ ሰዎች አሉ። እነዛ ናቸው ይህን መንግስት ጀስት ጥላ ሼት የሚቀቡት እንጂ በጣም ስትሮንግ መሪዎች ከላይ ከፕሪኤም ጀምሮ አሉ እስከ ከተማ ድረስ ከንቲቦችም ከዛው በደረጃው ወረዳ ላይ የምናያቸው አንዳንድ ነገሮች በጣም የሚደብሩ አሉ። አሁን በታሪክ ጀስት አንተም ታውቃለህ ባረንቱ አርባጉጉ በየትኛውም መንግስታት በዚህ ታይም ተጎድቶ አያውቅም። እዛ ያለው ፖለቲካ እንትኑ ትንሽ ያልተረጋጋ ጠንካራ መሪ አለማግኘቱ ዛሬያ ላይ የነበሩ ሰዎች ጀስት ይሄንን ነገር ሃንድል አለማድረጋቸው በዚህ ልክ ህዝቡ የማይሆን ነገር ውስጥ እንዳለ አንተም ታውቃለህ፣ መረጃው አለ። ግን እንዴት መውጣት አለባቸው? ሌላ ቦታም ጀስት ቅድም ቄለም ወለጋ አምቦ ሜሪያው ላይ ለኮኔክሽኑ ስላለኝ እንትኑ ኢንፎርሜሽኑ አለኝ። ምን ማለት ፈልጌ ነው? ህዝቡ አሁን የሚፈልገው ሰላምን ነው፣ ለውጥን ነው። አሁን ካለበት ኢንቫይሮንመንት እዛ ያለው በጣም መጥፎ ነገሮች አሉ። እሱን አሁን እዚህ ጋር ቦልድ ማድረግ ፈልጌ ሳይሆን ጥሩ ነገርን ወስደ አንተ ቅን ካልሆንክ ፖዚቲቭ ቲንከር ካልሆንክ ሁሌም ኔጌቲቭ ነገር የምታስብ ከሆነ አእምሮህ ራሱ በቃ ምን ልበልህ ከሂዩማኒቲ ይወጣል። ሶ ጥሩን ወስደን አሪፉን ነገር ለወደፊት ለኢትዮጵያ ለኦሮሞም የሚጠቅም ነገር የሆነ መስራት ማስቀመጥ አለብን። አሁን በጭፍንም መደገፍ በጭፍንም መጥላት ሳይሆን ችግሮችን ጀስት እነዚህ አይነት ችግሮች አሉ። አሁን ቱ ቢ ኦነስት ሚሊሻ ኤሪያ ላይ ኮንትሮሉ ትክክል አይደለም። የሲስተሙ እንትን ህዝቡን እንዴት እንደሚያደርጉ እኔ ነዋሪም ስለሆንኩኝ አውቃለሁ። አዳማ ውስጥ አሁን ያለው ሚሊሻ እንትኖች ሰውን ትሪት እንዴት እንደሚያደርጉ ትክክል አይደለም። በቃ አንሂማን የሆኑ ሁሉም አይደለም ይሁን ሌላ ተልእኮ ያላቸው ሰዎች አሉ። እነዛን ማጥራት ማጽዳት የሰውን ኢሜጅ እንዳይቀይሩ ጀስት ሰው መንግስት እንዲህ ነው እንዳይል ያን ነገር ካልተቀረፈ አሁንም የሚባለው የሚወራው የሚሾካሾከው ነገር እውነት ሊመስላቸው ይችላል። እንደኔ ግን አሁን ባለው ሲስተም አሁን ባለው መንግስት ትንሽ ያልገባን ነገር የመንግስት ዓላማ ጀስት ምንድነው የሚለውን ወጣቱ አልተረዳ ይመስለኛል። ምክንያቱም ያለ ነው ሌላ ቦታ ላይ ይመስለኛል። እንዳልኩ መጀመሪያ ላይ ትምህርት ወይ ስራ ላይ የሆነ ቦታ ላይ ብንጠመድ ጀስት ኔጌቲቭን አናስብም። አሁን ፋኖ አማራ ክልል እያደረገ ያለው እውነትም ለወጣቱ አስቦ ነው፣ እውነትም ለህዝቡ አስቦ ነው ነው ይሄ መረዳት አለበት። ጀስት የአማራ ወጣት ፋኖ ምንድነው ዓላማው? የኦሮሞ ወጣት ኦነግ ለኔ ነው እየሰራ ያለው ምን እየሰራ ነው? ገበሬውን ነጋዴውን ምኑን በዚህ ልክ እያሰቃየ ያለው እውነትም ለኔ ነው። ለኔ ካሰበማ ለኔ መከታ መሆን አለበት እኮ። ሶ ይሄንን ወጣቱ መረዳት አለበት ነው ከመሰረቱ እንጂ እኔ አንድ ሳይድ ደግፌ ወይ አንድ ሳይድ ለመቋም ሳይሆን በቃ ዓላማችን አንዲት ጠንካራ ሀገር ጠንካራ ኢትዮጵያን ዩኒቲ ያላት እንደ ኢስት አፍሪካ እንደ አፍሪካም ጠንካራ የሆነች ካንትሪ መፍጠር እስከሆነ ድረስ ያንን ፖይንት መረዳት አለብን የሚል ሀሳብ አለኝ። እየተነሱ ያሉ ሀሳቦች በብዛት ኦፍ ኮርስ መደገፍ አለብን። ይሄ መንግስት የኦሮሞ ነው፣ የኢትዮጵያ መንግስት ነው። ሶ ከዚህ የተሻለ ፓርቲም የለም። ቱ ቢ ኦነስት ከዚህ የተሻለ መዋቅር ያለው መሰረት ያለው ቤዝ ያለው የለም። ይሄን ፓርቲ ግን ስሙ የሚያጎድፉ ቅድም እንዳልኩት ሰዎች አሉ። እነዛን ሰዎች እያወጡ መሄድ ጀስት እነሱ ከቨር ይሰጣሉ። ለምን እንደዛ የሚያደርጉት አላውቅም። ብቻ
በቃ ማዋረድ፣ እንደዚህ አይነት ባለጌ ሰዎችን ማውጣት ከሲስተሙ ያልተማሩ ለህዝቡ የማያስቡ እነዚህ ለበለህ ወርዱ መጠቀም ስለደበረኝ ነው። እና እንደዚህ አይነት ሰዎችን እየቀነሱ ከሄዱ በጣም ኢንቴሊጀንት ጂኒውን የሆኑ አገር ወዳድ በጣም በጄኔሬሽን ማታገኛቸው ሊደር ያለን ሀገር ክልል ነን እና ይሄንን ብናቅ የሚል ሀሳብ አለኝ። አመሰግናለሁ። አለው በሪንቱ ቴንኪው ዲኒያስ ቴንኪው። መቼም በአንድ ጊዜ ሁሉንም አንነካካ ብለን አንዱ ነገር ላይ ፎከስ አደረግን እንጂ ከዚህ ቀደምም አንስተናል፣ ወደፊትም በድጋሜ እናነሳለን። አንዱ ራሬ ውስጥ ያለው ብልጽግና ነው። ታጥቦ ያልጸዱ ብዙ አባላት እንዳሉት ራሱ ፓርቲውም መንግስቱም ይናገራል። ምንም በቃ ይሄ በህዋት ኢህአዴግ ዘመን የነበረ ሚሞሪ ያልቀየሩ አሉ። ሰው መቼም ጭንቅላቱ ነው የሚቀየረው። ፊዚካሊ ሰው ስለቀየርክ አገር አይቀየርም። ሰው ጭንቅላቱ ሲቀየር ነው አገር የሚቀየር። እና ለዚህም ነው በቃ ከዚህ በፊት አጥፍተናል ይቅርታ ብሎ ዶክተር አብይ መጥቶ ህዝቡም ተቀብሎ በለውጥ ጎዳና ወደፊት እንሂድ ተብሎ ስራ የተጀመረው። እንዳለውም ዶክተር አብይ እኔ እውነት ለመናገር ካሰብኩት በላይ ሆኖ ነው ያገኘሁት። እኔ በግለሰብ ደረጃ የግል ወዳጅ አይደለም ወይ ዘመዴ አይደለም። አንድ አካባቢም አልተወለድንም። ምናልባት በእምነትም አንድ አይደለንም በኦሮሞማ ካልሆነ በስተቀር። ነገር ግን ሀቅ ነው። እኔ ለለውጥ ለሀገር እድገት እንሰራለን ብሎ መነሻ ላይ ሲናገር ባምነውም በዚህ ደረጃ ለውጥ ይመጣል በምድር ላይ የሚታይ ብዬ አላሰብኩም ነበር። ሰርቶ አሳይቷል። ከሱ ጋር ብዙ አመራሮች አሉ እናውቃለን። የከተማ ከንቲባዎች አሉ፣ አዲስ አበባን ጨምሮ ክብርት አዳነች አቤቤ በርካቶች ነበሩ አሉ። የዛኑ ያህል ደግሞ አሁንም እዛው ራሬ ውስጥ የድሮ እንትን ውስጥ ቆመው ረገረግ ውስጥ ቆመው ሰውን ወደዛው ወደ ጭቃው ለመመለስ ገመድ ጠልፎ የሚጎትቱ አሉ ወደኋላ። ይሄንን የምንናገረው ብልጽግና ስለምንወደው አይደለም። ብልጽግና እጅ አገር ስላለች ነው የምንናገረው። ይሄን እና ያነሳው ነገር ትክክል ነው። በጭፍን መደገፍም በጭፍን መቃወምም ነውር ነው። ዞሮ ዞሮ ግን የፈለገ እንኳን ዲክታተር ቢሆን ጨቋይ መንግስት ቢሆን መንግስት ከሌላት አገር መንግስት ያለው ህዝብ በ1001 ጊዜ የተሻለ ነው። መንግስት ሲቀየርም በስርዓት መሆን አለበት። ቀደም ብለን የህወሓት ኢህአዴግን መንግስት ስንታገል የነበረው በሩ ዝግ ስለነበረ ነው። ምንም አይነት ሰላማዊ ዲሽ ከጣሪያ ላይ ያወርድ አልነበረም እንዴ? ለምን ቢቢሲ ሰማችሁ? ለምን ኦኤንኤን ሰማችሁ? ለምን ኦኤምኤን ሰማችሁ? ለምን ኢሳት ቲቪ ሰማችሁ ብሎ። ስለዚህ አንድ ዲሞክራት ነው። ከጠመንጃ ውጪ ከህዝብ አመፅ ውጪ ምንም የሚቀይረው ስላልነበረ ነው ህዝቡ አምጾ የቀየረው። ዛሬስ ሽመልስ አብዲሳ ለብቻው ይለምናል። ክቡር ጠቅላይ ሚኒስትሩ ለብቻ ይለምናል። የአማራ ክልል ፕሬዝዳንት ለብቻው ይለምናል። ሌሎቹ ለብቻ ይለምናሉ። እባካችሁ በሰላማዊ መንገድ ቁጭ ብለን ኑ፣ ምንድነው ሐሳባችሁ? አገር ትበቃናለች፣ ስልጣኑንም ኑ ሼር አድርጉ፣ እንደራደር፣ እነጋገር። ግን እነዚህ ሰዎች ላኪዎቻቸው እሺ ስለማይሏቸው ወደ ሰላም አይመጡ። ቢኮዝ ላኪዎች እሺ አይሏቸው፣ ላኪዎች እሺ ስለማይሏቸው ማለት ነው። እንደራደር ብሎ የሚመጡ አሁን ጠመንጃ ይዞ የጫካው የሚሽከረከሩ እነ ማዳቸው እኔ እስክንድር አሁን እንትን መሪ ሆኖ እኮ ዝገርሚው ብሏል አንድ ትግረኛ ተናጋሪ ወዳጄ። ዝገርሚው አሁን እስክንድር አይ ለራሱ 30 ጥይት እንኳን እርግጠኛ ነኝ ኪስ ውስጥ ብታረጉበት ይወድቃል። እስክንድር የእንትን መሪ ሲሆን የጎሬላ ፋይተርስ እንደምታውቁት ጎሬላ ፋይቲንግ ከቦታ ቦታ በጣም በፍጥነት የሚንቀሳቀስ እጅግ እንትን ነውና እንደዛ ምን ለምን ማይከፈትክ አለቃ
እና እንዲህ ያለ ታሪክ ያየንበት ዘመን ነው። ከዚህ ውስጥ እንውጣ ነው።